ሰላም ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች በቅድሚያም ሰላምታ ይድረሳችሁ። ዶክተር አማኑኤል ነኝ። በዛሬው የጤና ትምህርታችን በእርግዝና ወቅት የሚከሰት የድድ መብገን ወይም ደግሞ ፕሬግናንሲ ጂንጂቫይተስ የተባለውን ችግር እንመለከታለን። በእርግዝና ወቅት የድድ መብገን ማለት ምን ማለት ነው? ምልክቶቹ ምንድናቸው? እንዲሁም ደግሞ መፍትሄውና ሕክምናውስ ምን ይመስላል የሚለውን በዚህ የጤና ትምህርት ላይ አጠር አድርገን የምናይ ይሆናል። ይህ የጤና ቪዲዮ ጠቃሚና እንዲሁም ደግሞ አስተማሪ ስለሆነ ቪዲዮውን እስከ መጨረሻው እንድትመለከቱትና ሼርን በማድረግ እንድትጀምሩት በትህትና እየጠየቅኩኝ ወደ ፕሮግራሜ ማልፍ ይሆናል። መልካም ቆይታ ይሁንላችሁ። የድድ መብገን ማለት የድድ መቆጣት ማለት ነው። ጥርስን በአግባቡ ካልቦረሹ በጥርሶች ላይ ፕላክ የሚባል ተጣባቂ የሆነ የባክቴሪያ ሽፋን ይፈጠራል። በድድ መስመር ላይ የሚኖር የፕላክ ክምችት ድድ እንዲቀላ፣ እንዲያብጥና እንዲጠጥር ያደርገዋል። የድድ መብገን ደካማ የአፍ ንጽህና አጠባበቅ ባለው የትኛውም ሰው ላይ ሊከሰት የሚችል የበሽታ ሁኔታ ሲሆን ተጓዳኝ የጤና እክሎች ማለትም እንደ ስኳር በሽታ እንዲሁም HIV ባሉባቸው ሰዎች ላይ ደግሞ ይበልጥ ሊከሰት ይችላል። ድድ በእርግዝና ወቅት ሲበግን ፕሬግናንሲ ጂንጂቫይተስ ይባላል። እርግዝናን ተከትለው በሰውነት ውስጥ የሚኖሩ የሆርሞን ለውጦች በከፍተኛ መጠን የሚመረቱ ሆርሞኖች ጽንሱ እንዲያደግና እንዲሁም ደግሞ እንዲጎለብት ከማድረግ ባለፈ በሰውነት ላይ የሚያመጡት ለውጥ በመኖሩ ይሄ ሁኔታ ወይም ደግሞ ይሄ ችግር ይከሰታል። በሲዲሲ ማለትም ሴንተር ኦፍ ዲዚዝ ኮንትሮል ኤንድ ፕሪቬንሽን የተሰራ ጥናት ከ60 እስከ 70% የሚሆኑ ነፍሰ ጡር እናቶች ይሄ የጤና ሁኔታ እንደሚታይባቸው አረጋግጧል። የእርግዝና ድድ መብገን የሚከሰተው የኤስትሮጅን እና ፕሮጀስትሮን መጠን በመጨመሩ አማካኝነት ነው። እነዚህ ጽንሱ እንዲያድግና እንዲሁም ደግሞ እንዲዳብር የሚረዱ አስፈላጊ ሆርሞኖች ናቸው። ነገር ግን በሰውነት ላይ ብዙ ለውጦችንም ያስከትላሉ። ከነዚህ ለውጦች አንዱ የድድ መቆጣት መጨመር ነው። አፍ በእርግዝና ጊዜ ስሜታዊ በመሆን የተለያዩ ለውጦችን የሚያስተናግድ ስፍራ ነው። ወደ ሰውነት የሚገቡ ነገሮችን መምረጥና ያልተለመዱ ነገሮችን መፈለግ፣ ማቅለሸሽና ማስመለስ ብሎም ደግሞ ይህን ተከትሎ የሚመጣ የአፍ ንጽህና መጓደል እናም ለንጽህና ፍላጎት ማጣት ሁኔታው ወይም ደግሞ ችግሩ እንዲባባስ ያደርጋል። ድድ ሲበግን የሚያሳያቸው ምልክቶች ማለትም በእርግዝና ወቅት የድድ መብገን ሲከሰት የሚታዩ ምልክቶች መቅላት፣ መላላት፣ መድማት ማለትም ጥርስ ስቦርሹ ወይም ደግሞ ስትግሞተሞቱ ሊሆን ይችላል። ማበጥ ማለትም የድድ ማበጥ ማለት ነው። እንዲሁም መነፋፋት፣ ድድ ሲነካ ህመም ማምጣት እንዲሁም መጥፎ የአፍ ጠረንን ያስከትላል። የአፍ ጠረን መለወጥ ጥርስን ከቦረሻችሁም በኋላ ሊቀጥል የሚችል ችግር ሊሆን ይችላል። ምልክቶቹ እርግዝናው በገፋ ቁጥር እየጨመሩ ይሄዳሉ። መፍትሄ ካላገኘና እንዲሁም ደግሞ እየተባባሰ ከመጣ የጥርስ መቦርቦርና እንዲሁም የጥርስ ህመም፣ ቀላል የማይባልም የደም ማነስን እንዲሁም ደግሞ በጽንሱ ላይ የሚከሰቱ ችግሮችን ሊኖሩ ይችላሉ። በተለይ የድድ ብግነቱ ስር ሰዶ ወደ ጥርስ ዙሪያ ማለትም ጅማት ቁስለትና እንዲሁም ደግሞ አጥንት በሽታ ደረጃ ላይ ማለትም ፔሪዶንታይተስ ደረጃ ከደረሰ የእናትየው ሰውነት ለዚህ ችግር መፍትሄ ለመስጠት የሚከተለው በሽታ የመከላከል መንገድ በጽንሱ ላይ ያለ ጊዜው የሚመጣ ምጥ ወይም ደግሞ ልጅ መውለድን ሊያስከትል ይችላል። ይሄ ማለት ፕሪተርም ቢፎር 37 ዊክ የምንለው ማለትም ከ37 ሳምንታት በፊት እንዲወለድ ሊያደርግ ይችላል። እንዲሁም ክብደቱ ዝቅተኛ የሆነ ህፃን ማለትም ከ2.5 ኪሎ ግራም በታች የሆነ ህፃን እንዲወለድ ሊያደርግ ይችላል ማለት ነው። በዚህ ምክንያት ሌላው ሊከሰቱ የሚችሉ በጽንስ ላይ ሊፈጠሩ የሚችሉ ችግሮች ናቸው። ይሄ ግን የድድ ብግነቱ ህክምና ካልተደረገለትና እንዲሁም ደግሞ በጊዜውኑ መፍትሄ ካልተሰጠው የሚከሰቱ ችግሮች ይሆናሉ ማለት ነው። ችግሩ ከእናትየው ላይ ከእርግዝናውም በኋላ በአብዛኛው የሚጠፋ ሲሆን በእርግዝና ወቅት በሚኖር ማህበረሰባዊ መስተጋበርና እንዲሁም ደግሞ ግላዊ ምቾት ላይ ያለው ተጽዕኖ ግን ቀላል የምንለው ተጽዕኖ አይደለም። ነገር ግን ይሄ ችግር እንደ አጠቃላይ ስንመለከተው ከወለዳችሁ በኋላ የሚጠፋላችሁ ችግር ነው ማለት ነው። ስለሆነም የድድ መብገን እንዴት ይታከማል ወይም ደግሞ ህክምናው ምን ይመስላል ስንል ዋነኛው የድድ መቆጣትን ለመቀነስ የሚደረገው ህክምና የፕላክ ክምችትን ማለትም ባክቴሪያዎችን ለማስወገድ የጥርስ ንጽህናን ማስጠበቅ ነው። የጥርስ ሐኪሙ ምልክቶችን ለመቀነስ የሚረዱ ጥሩ የሆኑ የአፍ ንጽህና አጠባበቅ ዘዴዎችን ይመክራችኋል። ይህም የሚያካትተው በቀን 2 ጊዜ ጥርስን መቦረሽ፣ በቀን 1 ጊዜ በጥርስ ክር ማጽዳት ወይም ደግሞ ጥርስን ፍሎስ ማድረግ፣ በየቀኑ በሞቀ የጨው ውሃ መጉመጥመጥ ማለትም 1 የሻይ ማንኪያ ጨው በአንድ ኩባያ ሙቅ ውሃ ውስጥ እያደረጋችሁ መጉመጥመጥ ያስፈልጋል። ምልክቶቹ ከባድ ከሆኑ ወይም ደግሞ እየባሱ የሚሄዱ ከሆኑ ደግሞ የጥርስ ሐኪሙ የሚዋጡ አንቲቢዮቲኮችን እንዲሁም ደግሞ በሐኪም ትዕዛዝ የሚሰጡ የአፍ መታጠቢያዎችን የሚሰጣችሁና የሚያዝላችሁ ይሆናል ማለት ነው።
ታዲያም የድድ መብገን ምልክት ያየች በእርግዝና ላይ የምትገኝ እናት መከተልና እንዲሁም ደግሞ መጠቀም የሚኖርባትን የተለያዩ የአፍ ንጽህና መጠበቂያ ዘዴዎች እንዲሁም ማስወገድና ማዘውተር የሚኖርባትን የምግብ አይነቶች በምክር አገልግሎት ከሐኪም ማግኘት ትችላለች። እንደ በሽታው ሁኔታ ለእርግዝና ተስማሚ ሆነው የሚወሰዱ መድኃኒቶችን እናም የሚከናወኑ የጥርስ ህክምናዎችንም እንዲሁ የጥርስ ሐኪም የሚያደርግላትና የሚያዝላት ይሆናል ማለት ነው። ታዲያም በእርግዝና ወቅት የድድ መብገንን እንዴት መከላከል ይቻላል ወይም ደግሞ ይሄ ችግር እንዳይከሰት ማድረግ የሚገባችሁ ቅድመ ጥንቃቄዎች ምንድናቸው የሚለውም ደግሞ ሌላው መታወቅ ያለበት ትልቁ ነጥብ ነው። በእርግዝና ወቅት የሆርሞን መጠንን ለመለወጥ ምንም ማድረግ የምትችሉት ነገር የለም። ለምን ቢባል ይሄ ተፈጥሯዊ የሆነ ክስተት በመሆኑ ማለት ነው። ነገር ግን የእርግዝና ድድ መብገንን ለመከላከል ሌሎች እርምጃዎችን ግን መከተልና መውሰድ ትችላላችሁ። ማድረግ ከምትችሏቸው ዘዴዎች መካከል ጥቂቶቹን ስናይ በቀን 2 ጊዜ ጥርስን በመቦረሽና በቀን 1 ጊዜ በጥርስ ክር በማጽዳት ማለትም ፍሎስ በማድረግ የአፍን ጤንነት መጠበቅ ያስፈልጋል። እርጉዝ በምትሆኑበት ጊዜ የጥርስ ሐኪምን በመደበኛነት ብትጎበኙ ጥሩ ነው። እንዲሁም ደግሞ የአፋችሁን ጤንነታችሁንም መጠበቅ ያስፈልጋል። ለዚህም ሲባል ጤናማ ምግቦችን መመገብ ይኖርባችኋል። ለጥርስ ጤንነት አስፈላጊ የሆኑና ጤናማ የሆኑ ምግቦችን፣ ጣፋጭ ምግቦችንና መጠጦችን መውሰድ የለባችሁም። እነዚህ ምግብና መጠጦች መቀነስ አለባችሁ። እንደ ዘቢብ፣ የደረቁ ፍራፍሬዎች፣ የሚጣበቁ የፍራፍሬ ምግቦች ወይም ደግሞ የሚታኘክ ከረሜላ ያሉ በጥርስ ላይ የሚጣበቁ ጣፋጭ ምግቦችን ከተመገባችሁ በኋላ ጥርሳችሁን መቦረሽ አለባችሁ። ማጨስን ወይም ደግሞ የትንባሆ ምርቶችን ከመጠቀምም ልትቆጠቡ ይገባል። በእርግጥ በእርግዝና ወቅት ማጨስና ትንባሆ መጠቀም ፈጽሞ የተከለከለ ነገር ነው። ስለዚህ እነዚህን ቅድመ ጥንቃቄዎች በመውሰድ የአፋችሁን ንጽህና እንዲሁም ደግሞ ጤንነት መጠበቅ ያስፈልጋል ማለት ነው። በእርግዝና ወቅት ከሚከሰቱ እንደ ድድ መብገን ካሉ እንዲሁም ደግሞ የጥርስ ኢንፌክሽን ካሉ ችግሮች ራሳችሁን ለመጠበቅና ለመከላከል ሲባል ማለት ነው። ታዲያም በእነዚህ ቅድመ ጥንቃቄዎች በእርግዝና ወቅት የሚከሰትን የድድ መብገን አደጋን መቀነስና እንዲሁም ደግሞ መከላከል ይቻላል ማለት ነው። ጠቅለል ስናደርገው የድድ መብገን ወይም ደግሞ የድድ መቆጣት በእርግዝና ወቅት የተለመደ ችግር ሲሆን አብዛኛውን ጊዜ ከወሊድ በኋላ የሚጠፋ ችግር ነው። በእርግዝና ወቅት ጥሩ የአፍ ንጽህናን በመጠበቅና የጥርስ ሐኪምን በመደበኛነት በመጎብኘት የድድ መብገንን መቆጣጠርና አልፎ ተርፎም መከላከል ይቻላል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። አይሆፕ ጠቃሚና አስተማሪ ቪዲዮ እንደሆነ ግምቴ ነው። ሌሎችም ሊማሩበት ስለሚገባ በተለይ ደግሞ ለነፍሰ ጡር እናቶች ጠቃሚ ስለሆነ ሼር አድርጉላቸው። ለዛሬ በዚህ ብቃን። በቀጣይ አስተማሪ የጤና ርዕስ የምንገናኝ ይሆናል። እስከዛው ቸር ሰንብቱ።